በዛሬው የመቶ ቀን ግምገማችን የመቶ ቀኑን ብቻ ሳይሆን የ8 አመቱ አጠቃላይ አካሄዳችን እና ያገኘነው ውጤት ምን ይመስላል፣ ባለፉት 9 ወራት ያለው አፈጻጸም ምን ይመስላል፣ እንደዚሁ ደግሞ በመቶ ቀን የነበረን አፈጻጸም ምን ይመስላል የሚሉትን ነገሮች ነው ደምረን ለማየት የሞከርነው። እንደ በሪፖርቱ ላይ በግልጽ እንደተመላከተውና እኛም በተግባር እንደምናውቀው በተለይ በኢኮኖሚ ዘርፉ ባለፉት 8 አመታት በ9 ወሩም በመቶ ቀናትም የታየው አፈጻጸም እጅግ በጣም ከፍተኛ ነው። በአማካኝ እያደግን የመጣንበት መንገድ የዘርፎች መዋቅራዊ ሽግግር ከግብርና ወደ ኢንዱስትሪ እያደረግን ያለነው ሽግግር በግልጽ በሚታይ መንገድ እየመጣ እንደሆነ አይተናል። በተለይ ደግሞ ምርትና ምርታማነትን በሚጨምሩ ስራዎች ላይ የዜጎችን የኑሮ ጫና በሚቀንሱ ስራዎች ላይ የተከናወኑ ተግባራት እንደ ሀገር የጀመርናቸው ኢኒሼቲቮች ሪፎርሞች ትልልቅ ስኬቶችን እያመጡ እንደሆነ አይተናል። በማኑፋክቸሪንግ ኢንዱስትሪ ዘርፉ ቀደም ሲል ከነበርንበት ዝቅተኛ የኢኮኖሚ መሰረት አሁን መሻሻል እያሳየ የመጣ እንደሆነ ገቢ ምርትን በመተካት በኤክስፖርት የውጭ ምንዛሬ ግኝታችን ለማሳደግ አዳዲስ ኢንቨስትመንቶችን በማምጣት የማምረት አቅም አጠቃቀሙ በጣም ዝቅተኛ ከነበረበት አሁን ያደገበትን እና አዳዲስ የሀገር ውስጥ ባለሀብቶች በመካከለኛ በአነስተኛ ኢንዱስትሪዎች በከፍተኛ ኢንዱስትሪዎች በመግባት ያመጡትን ውጤቶች በዝርዝር ለማየት ሞክረናል። ይህንን ይበልጥ የማጠናከር ስራ መስራት እንደሚገባን እና ለዚህ የሚሆኑ አስቻይ ሁኔታዎችን መንግስት በመፍጠር በኩል ምን ተግባራት መከናወን እንዳለባቸው ያየንበት ነው። ግምገማችን በአጠቃላይ ይህንን የሚያሳይ ሆኖ ግብርናው ላይ የተለዩ የትኩረት ማዕከላት አሉ፣ ማዕድን ላይ የተለዩ የትኩረት ማዕከላት አሉ፣ በኢንዱስትሪ ዘርፉ በቱሪዝም እና በዲጂታል ኢኮኖሚ ውስጥ ደግሞ አይቲ ላይ የምንሰራቸውን ስራዎች በዝርዝር በሚያሳይ መንገድ ነው የገመገምነው ማለት ነው። የማኑፋክቸሪንግ ኢንዱስትሪ እድገት በሁለት ዲጂት ነው እያደገ ያለው። እንግዲህ ስንጀምር የነበረው ከ4.7 እና ከ4.8 የበለጠ አልነበረም እድገቱ። አሁን አጠቃላይ ኢንዱስትሪን በምናይበት ጊዜ ከ13% በላይ ነው እያደገ ያለው። ይሄ ወደ ማኑፋክቸሪንግ ኢንዱስትሪ ስንመጣ የራሱ ሼር ይኖረዋል፣ ግን አጠቃላይ ኢንዱስትሪን ደምረን በምናይበት ጊዜ ከ13% በላይ እድገት የታየበት ነው ማለት ነው። በዚህ ውስጥ የማኑፋክቸሪንግ ኢንዱስትሪ የኃይል አጠቃቀም ከአመት አመት በጣም እያደገ ነው። ወደ 23% የኃይል አጠቃቀማቸው አድጓል። የወጪ ምርት ግኝታቸውም በጣም ከፍሏል። ባለፈው 9 ወር ብቻ $433 ሚሊዮን የሚያወጡ ምርቶችን ኤክስፖርት ማድረግ መቻሉና ያን ያህል ገቢ መገኘቱን አይተናል። ከገቢ ምርት በመተካት በኩል ልዩ ትኩረት ተሰጥቶ ነው የተሰራው። ባለፉት 9 ወራት $4.85 ቢሊዮን የሚያወጡ ምርቶችን በሀገር ውስጥ መተካት ተችሏል። ይሄ ለስራ ዕድል ፈጠራ የመንግስትን ገቢ ለመጨመር በአጠቃላይ ኢኮኖሚ ውስጥ መነቃቃት በመፍጠር የኑሮ ጫናን ገቢን ወጭን በመቀነስ ኢንፍሌሽንን በመቆጣጠር በኩል አዎንታዊ ሚና የነበረው ነው። ስለዚህ በሴክተር ደረጃ ሲታይ አንዱ የተሻለና ስኬታማ እንቅስቃሴ ላይ እንዳለ በግምገማችን ያየነው የማኑፋክቸሪንግ ኢንዱስትሪ ዘርፉ ነው ማለት ነው። የግብአት አቅርቦት ጉዳይ ልዩ ትኩረት ተሰጥቶ መሰራት አለበት ነው። ሁለተኛ አሁን የአነስተኛ መካከለኛ ኢንዱስትሪዎች የከፍተኛ ኢንዱስትሪዎች የፋይናንስ ፍላጎታቸው በጣም ነው እያደገ ያለው። ይሄ በጣም የተነቃቃ ሁኔታ ስላለ ይሄንን የተነቃቃ ሁኔታ የሚመግብ የፋይናንስ አቅርቦት መኖር መቻል አለበት። ስለዚህ አንዱ ትኩረት ተደርጎ የተነሳው ለኢንዱስትሪዎቹ የፋይናንስ አቅርቦትና አጠቃላይ ስርዓቱ የተሻለ መሆን መቻል አለበት የሚለው ነው። ሶስተኛው የኢንዱስትሪዎቹን የማምረት አቅም አጠቃቀም ለማሳደግ የሚያስችል ድጋፍ መደረግ አለበት። ኢንዱስትሪዎቹ ኃይል ይፈልጋሉ። የመሬት አቅርቦቱ የተሻለ መሆን መቻል አለበት። የሰለጠነ የሰው ኃይል መቅረብ መቻል አለበት። አስቻይ የገበያ ስርዓት መኖር አለበት። እነዚህ ሁሉ ተደምረው የኢንዱስትሪዎችን የማምረት አቅም አጠቃቀም ያሳድጋሉና አሁን ካለንበት የማምረት አቅም አጠቃቀም ከፍ ያለ የማምረት አቅም አጠቃቀም እንዲኖረን ለማድረግ እዚህ ላይ ትኩረት ሰጥቶ መስራት ይገባል ነው። እንደ ዓለም አቀፋዊ ሁኔታው እንደሚታየው
የተገማቹ የሆኑ ሁኔታዎች አሉ። ስለዚህ ከዚህ ጋር አብሮ የሚሄድ አዳዲስ ኢንቨስትመንቶችን ወደ ሀገር ለመሳብና የሚመጡትንም እዚሁ አቆይቶ ስራ ላይ እንዲገቡ ለማድረግ የሚያስችሉ ስራዎች መሰራት አለባቸው የሚለው በትኩረት እየታየ ነው። የኢትዮጵያ ታምርት ንቅናቄ በኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ውስጥ ትልቅ መሰረት የጣለ ስራ ስለሆነ የኢትዮጵያ ታምርት ንቅናቄን ይበልጥ ውጤታማ ሊሆን እንዲችል የሚያደርግ ድጋፍ መሰጠት አለበት የሚለውን አይተናል። በሌላ በኩል የገጠር ኢንዱስትሪያላይዜሽን ከ2017 ጀምሮ የጀመርነው ነው። በሱ የገጠር ኢንዱስትሪያላይዜሽን ንቅናቄ 754 የሚሆኑ ኢንዱስትሪዎች ወደ ማምረት ገብተዋል። ስለዚህ ይሄ የኢንዱስትሪን በገጠር ተደራሽነት የሚያሳድግ የግብርና ምርትን እሴት ጨምሮ ወደ ገበያ ለማቅረብ የሚያስችል ስለሆነ ይህንንም ስራ አጠናክሮ በቀጣይ መስራት እንደሚገባ በመድረካችን ያየንበትና አቅጣጫ የተሰጠበት ነው ማለት ነው።